ሰላም ቅዱሳን በእግዚአብሔር ሰላምታ ሰላም እላችኋለሁ እንዴት ናችሁ እግዚአብሔር የተባረከ ይሁን ዛሬም ደግሞ ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ የሚተላለፍላችሁ የላይቭ ፕሮግራማችን ዛሬም ደግሞ በድንቅ ሳምንት በጣም አሪፍ ጊዜ ነበር በጣም ቆንጆ ጊዜ ነበር እግዚአብሔር መልእክትን ሲያስተላልፍልን ነበር ስለ እጁ ሲናገረን ነበር ዛሬ እንግዲህ እንደ ሕያዋን ሰራዊት ተሐድሶ ቤተክርስቲያን አመታዊ ቃላችን እጁን የማየት አመት ስለሆነ ይሄ መስከረም ወር በሙሉ ስለ እጁ ነው የምናወራው የኛን እጅ ደብቀን እጅ እንደሌላቸው እጃችንን ሰብስበን እጁ እንድትገለጥ እጁ እንድትመጣ እጁን ደግሞ በተለያየ ሳይድ ያያየን ነው በተለያየ አንግል እጁን ያያየናት ነው እግዚአብሔር የተባረከውን ሳምንት ለት እግዚአብሔር ሲያስተምረን ነበር እግዚአብሔር እጃችን ላይ አንድ ነገር ከማስያዙ በፊት እጃችንን ይዘዋል ምክንያቱም እግዚአብሔር የሚያስይዘን ይዞን ነው ብለን ነበር ምክንያቱም ብዙ ሰዎች ሳይያዙ ስለሚይዙ ዳሜጅ ሆናሉ ይጣፋሉ ስለዚህ እግዚአብሔር የያዘው ሰው ቢይዝም ችግር የለም ብር ቢይዝ ችግር የለም ቅባት ቢይዝ ችግር የለም ለምን ተይዟል ስለዚህ ዛሬም እግዚአብሔር ደግሞ ሌላ የሚነግረን ሌላ እጁን የሚያሳየን ደግሞ ፓርት አለ እግዚአብሔር ይባረክ ካፍታ ደቂቃ በኋላ ተመልሰን እንገናኝ የ2018 የሕያዋን ሰራዊት ተሐድሶ ቤተክርስቲያን አመታዊ ቃል 3 2 1 እጁን የማየት አመት ሐዋርያ ሥራ ምዕራፍ 11 የጌታም እጅ ከነርሱ ጋር ነበር ቁጥራቸውም እጅግ የሚሆን ሰዎች አምነው ወደ ጌታ ዘወራሉ ይሄ አመት ብዙ ሰዎች ወደ ጌታ ዘወር ይላሉ ወደማ አዳዲስ ነፍሳት የሚድኑበት አመት በቁጥር የምንበዛበት አመት ሰው ወደ ጌታ የሚዞርበት አመት ሰውን ሳይሆን እግዚአብሔርን የሚያይበት አመት ሰው ሁኔታን ሳይሆን እግዚአብሔርን የሚያይበት አመት ወደ ጌታም ዘወር አሉ የጌታም እጅ ከነሱ ጋር ነበረች እንደገና ተገናኘን ጌታ የተባረከውን ሪፎርሜሽን አርሚ በሚለው ፔጃችን ታገኙናላችሁ በዩቲዩብ ፔጃችን ፓስተር ዳኛቸው /ሪፎርሜሽን አርሚ በሚለውና በፌስቡክ ፔጃችን ታገኙናላችሁ ቅዳሜ በ2 ሰዓት በኢትዮጵያ ሰዓት አቆጣጠር ጌታ የተባረከው ኢየሱስ ጌታ ነው ላስታውሳችሁ አንድ ፕሮግራም አርብ ሁሉ ጊዜ እነዚህ መስከረሞች በሙሉ አሁንም እጁን የማየት አመታችን ስለሆነ በእጁ በሚርስ ልዩ ኮንፈረንስ ያደረግን ያለነው አርብ ከ4 ሰዓት ተኩል ጀምሮ ልዩ ኮንፈረንስ ያደረግን ያለነው በ30 አርብ ሲያልቅ 30 ጥቅምት 1 እና ጥቅምት 2 አርብ ቅዳሜና እሁድ ደግሞ ልዩ ፕሮግራም አለ በተለይ ቅዳሜ ማታ ከ11 ሰዓት ጀምሮ ጥቅምት 1 ቅዳሜ ማታ ከ11 ሰዓት ጀምሮ በገና በተደረደረ ጊዜ የእግዚአብሔር እጅ መጣች የሚለው በገና የሚደረደርበት ልዩ አምልኮ የሚደረግበት ልዩ ጊዜ ነው አስታውሱ ጥቅምት 1 ከ11 ሰዓት ጀምሮ አምልኮ ብቻ እጁን የምታመጣ ወርሺፕ እግዚአብሔር ከፍ የሚልበት እሱ ከፍ ሲል ደግሞ እጁን የሚልክበት ልዩ ፕሮግራማችን ጥቅምት 1 ሃሌሉያ አሁን ወደ ፕሮግራማችን እንሄዳለን ዛሬ እግዚአብሔርን እናመልካለን ሌላ እጁን ደግሞ እናያለን በመካከላችን ጢሞቴዎስ አለ ጢሞዬ እንኳን እንደና መጣ አሁን እንግዲህ እግዚአብሔር እየረዳን ያገዘ ነው እግዚአብሔር ይባረክ ተጠቀሙበት በጣም የሚገርም ጸጋ ይጨበጣል የሚገርም ክብር ይጨበጣል ይሄን የምትሰሙ ቸርቾች አገልጋዮች ተጠቀሙበት በጣም የሚገርም የእግዚአብሔር ውጭ ሀገር ያላችሁ ይሄንን የምትከታተሉ ውጭ ያላችሁ አገልጋዮች ፓስተሮች ቸርቾች ብትጠቀሙበት በጣም ተባረኩበታላችሁ እግዚአብሔር በሰጠ እድል ደግሞ እንግዲህ እየተጠቀምክ ነው ተጠቀም አሜን እግዚአብሔር ይርዳ ጢሞቴዎስ ከኛ ጋር ለዛሬ ጌታን ከፍ እናረጋለን አድዬ ወዳለሁ ሃሌሉያ ሰራዊቶች እዛ ጋር እንቀጥላለን ጌታ የተባረከ ይሁን ወደ አምልኳችን ጌታ ክብርን ይውሰድ ባላችሁበት ቦታ በሙሉ ከፍ አድርጉት ጌታን አምልኩት ባርኩት ወድሱት ቀድሱት ኢየሱስ ጌታን ከፍ አድርጉት የናዝሬቱን ኢየሱስ ስም ይባረክ የኔ ጌታ ወድሃለሁ ሃሌሉያ አመልካለሁ ከፍ በል ኢየሱስ
የተማመንኩት በእግዚአብሔር እኮ ነው በልዑል መጠጊያ የኖር ሁሉን በሚችል አምላክ ጥላ ውስጥ አድሬ ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው እስከ ዛሬማ ብሆን ብቸኛ ጠባቂ የሌለው በሕይወት ባልኖርክ በተረሳሁኝ ዛሬን ባላየው ግን ከክፉ ከሚያስተማመን ክንዱ ሳይለየኝ ከመላስ ጅራፍ ከጉዳት ሁሉ ጠብቆ ያቆየኝ እግዚአብሔር መታመኛዬ ነው ጌታ ኢየሱስ መታመኛዬ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን እሆናለሁ የተማመንኩት በእግዚአብሔር እኮ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው መኖሪያዬ
ብርሃን ክብሩ የጨመረ አቅማት ላኖራን እንዲያከብር ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ ፍቅሩ አይቀዘቅዝም ወረታ ያውቀው እንደ ጌታ ያለ የትም አይገኝ የተናገረውን ቃሉን ይፈጽማል ተናግሮ ማድረግ እርሱ ብቻ ያውቃል ፍቅሩ አይቀዘቅዝ ኢየሱሴ ወረታ ያውቀው እንደ ጌታ ያለ የትም አይገኝ የተናገረው ቃሉን ይፈጽማል ተናግሮ ማድረግ እርሱ ብቻ ያውቃል ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ እንደ ሰው አይደለም ጌታ እንደ ሰው አይደለም ኢየሱስ ማክበርና ማንሳት ጌታ ያውቅበታል እርሱን የተጠጋ የቱ መሽቶበታል እንደ ንጋት ብርሃን ክብሩ የጨመረ አቅማት ላኖራን እንዲያከብር ሰው አይረሳም ጌታ ሰው አይረሳም ኢየሱስ ሰው አይረሳም ጌታ ሰው አይረሳም ኢየሱስ እንደ ሰው አይደለም ጌታ
ሰው አይደለም ኢየሱስ የሰው አብሮነት የሰው አደብታ ድንገት ያቆማል ሲመጣ መጣ ሁሉም ሲገባ ወደ የቤቱ አለውኝ የሚል በቤቱ ለብቻዬ የማይተወኝ አሙል ጊዜ ወኔ ያለልኝ ለብቻዬ የማይተወኝ አሙል ጊዜ ወኔ ያለልኝ ለብቻዬ የማይተወኝ አሙል ጊዜ ወኔ ያለልኝ ለብቻዬ የማይተወኝ አሙል ጊዜ የሰው አብሮነት የሰው አደብታ ድንገት ይቆማል ሲመጣ ማታ ሁሉም ሲገባ ወደ የቤቱ አለውኝ የሚል በቤቱ ለብቻዬ የማይተወኝ አሙል ጊዜ ወኔ ያለልኝ 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 የተማመንኩት በእግዚአብሔር እኮ ነው ምን ሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን ሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን ሆናለሁ የተማመንኩት በእግዚአብሔር እኮ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው መኖሪያዬ የዘላለም አምላክ እግዚአብሔር ነው መኖሪያዬ የዘላለም አምላክ ነው ምን ሆናለሁ የተማመንኩት በእግዚአብሔር እኮ ነው ምን ሆናለሁ የተማመንኩት በእግዚአብሔር እኮ ነው ላይጨለምብኝ
አላለፍክም ቀደደ ሊወጣ ማረፊያዬ ዘመን መጣ ከፈለልኝ ቸር ጌታዬ ደስ ያሰኝ ምስጋናዬ ጌታ ወጣና ሸውን ሁሉ አነሳሳና ከፊት ከፊቴ ጌታ ወጣና ሸውን ሁሉ አነሳሳና አደላደለ መንገድ ቀና ይመራኝ ጀምር በድል ጎዳና አደላደለ መንገድ ቀና ይመራኝ ጀምር ከፊት ለፊቴ ጌታ ወጣና ሸውን ሁሉ አነሳሳና ከፊት ለፊቴ ጌታ ወጣና ሸውን ሁሉ አነሳሳና አደላደለ መንገድ ቀና ይመራኝ ጀምር በድል ጎዳና አደላደለ መንገድ ቀና ይመራኝ ጀምር በድል ጎዳና እስኪ ደጋግሜ ስምህን ልባርከው እንዳንተ አይነት ጌታ በዓይኔ ስላላየው ቀስቃሽ አልፈለገም አንተን ለማመስገን ታሪክ ያለው ሰው ነኝ ከፍ በል እግዚአብሔር ከፍ በል እግዚአብሔር ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ ከፍ በልልኝ ጌታ ከፍ በልልኝ ከፍ በልልኝ ኢየሱስ ከፍ በልልኝ ያደመና እንዳያልፈለም ሲያስገመግም ጠላቴ ሲለኝ የሚያድን የለም ረዳቴ ግን እጁን ዘረጋ ከሰማያት እኔን አወጣኝ ፈጥኖ ከሞት ያደስ ምን ልበል ጌታዬ ምን ልበል ኢየሱሴ ምን ልበል ውርደትን በክብር ለውጦልኝ ማቄንም ቀዶ ደስታ አልብሶኝ ሞቴ በሕይወት ተሽሮልኝ ምስጋናን ባፌ ጨመረልኝ ምስጋናን ጨመረልኝ ምስጋናን ጨመረልኝ ዝማሬን ጨመረልኝ ዝማሬን ጨመረልኝ ውርደትን በክብር ለውጦልኝ ማቄንም ቀዶ ደስታ አልብሶኝ ሞቴ በሕይወት ተሽሮልኝ ምስጋናን ባፌ ጨመረልኝ ምስጋናን ጨመረልኝ ምስጋናን ጨመረልኝ ዘማሬን ጨመረልኝ ዘማሬን ጨመረልኝ የልመናዬን ድምፅ ጌታ ሰምቷልና ጩኸቴም በፊቱ ዋጋ አግኝቷልና ስለዚህ ላመስገን ተደፍቼ ፊቱ ኢየሱሴን ልባርከው ይህን ቀን ብርቱ ትካዜን በደስታ ይለወጥከው የልቤን የውስጤን በሮሮ የሰማው እንደ እግዚአብሔር ያለ ማነው? እንደ እግዚአብሔር ያለ ማነው? የልመናዬን ድምፅ የሰማው እንደ እግዚአብሔር ያለ
ደስታል ብሶኝ ሞቴ በሕይወት ተሽሮልኝ ምስጋናን ባፌ ጨመረልኝ ምስጋናን ጨመረልኝ ምስጋናን ጨመረልኝ ዘማሬን ጨመረልኝ ዘማሬን ጨመረልኝ የልመናዬን ድምፅ ጌታ ሰምቷልና ጩኸቴን በፊቱ ዋጋ አግኝቷልና ስለዚህ ላመስግን ተደፍቼ ፊቱ ኢየሱሴን ልባርከው ይህን ክንድ ብርቱ የልመናዬን ድምፅ ጌታ ሰምቷልና ጩኸቴን በፊቱ ዋጋ አግኝቷልና ስለዚህ ላመስግን ተደፍቼ ፊቱ ኢየሱሴን ልባርከው ይህን ክንድ ብርቱ ትካዜን በደስታ ይለወጥክ የልቤን የውስጤን ሮሮ የሰማ እንደ እግዚአብሔር ያለ ማነው? እንደ እግዚአብሔር ያለ ማነው? የልመናዬን ድምፅ የሰማው እንደ እግዚአብሔር ያለ ማነው? የልመናዬን ድምፅ የሰማው እንደ እግዚአብሔር ያለ ማነው? የልመናዬን ድምፅ የሰማው ጃማቲካ ረቨዛ ካዲላ ባስ ሃሌሉያ ሃሌሉያ የክብር ይጨምር ኃይል ይጨምር ዓለምን ይሙላ ይንጀርገግ ሃሌሉያ ሽቶ ከብልቃጡ እንደሚወጣ ሃሌሉያ ከካርቶኑ እንደሚወጣ እግዚአብሔር ሆይ የዚህ ሰው ጸጋ ሃሌሉያ ምድርን ይሸፍን ይሽተት መዓዛው ይውጣ ክብሩ ይውጣ ኃይሉ ይውጣ ላንተ አሳልፌ የሰጠው እስከ መጨረሻው ጠብቀው በጌታ በኢየሱስ ክርስቶስ ስም አሜን ሃሌሉያ ዋው 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 የሚገርም ክብር ነው ያለው የሚገርም ዜዳ ባጃ ካራ የሚገርም መንፈስ ነው ያለው አጥንት ውስጥ የሚገባ መንፈስ ማለት ክብር ለእግዚአብሔር ኢየሱስ ጌታ ሃሌሉያ ክብር ለሱ ይሁንለት የሚገርማችሁ ዛሬ ከማገለግለው አገልግሎት ጋር ራሱ መንፈሱ በደንብ ነው መዝሙሩ በቃ አንድ ስለሆነ መንፈሱና ኔትወርኩ ሰማይ አንድ ስለሆነ በቃ በዛው መንፈስ ነው ኢየሱስ ክርስቶስ ጌታ ነው እሺ እግዚአብሔር የተባረከ ይሁን ዛሬ ምን ቀጥላለን ስሙ የተባረከ ይሁን ስለ እጁ ነው የምናወራው ይሄን የመስከረም ወር በሙሉ ስለ እጁ ነው የምናወራው ስለ እጁ ነው የምንናገረው እጁን በተለያየ መልኩ እየተመለከትን ያለነው ጌታ የተባረከ ይሁን ባለፈው ሳምንት እጁን ስንመለከት እጁ ያስያዘችን ብቻ ሳትሆን የያዘችን ናት ብለናል ስለዚህ እጁን ስናስብ ከማስያዝ ጋር ከመባረክ ጋር ብቻ ሳይሆን ማሰብ ያለብን እጁ ደግሞ እኛ እንዳንጠፋ የያዘችን ናት እስከዛሬ ድረስ በቤቱ ያሰነበተችን በእጁ ተይዘን ነው ብለን ነው ባለፈው ሳምንት የተነጋገርነው ዛሬ ደግሞ የእጁን ሌላ ሳይድ በጣም የሚገርም ዛሬ መናገረው እንድሰሙኝ ፈልጋለሁ ዛሬ ደግሞ የእጁን ሌላ ሳይድ ደግሞ እንመለከታለን እጁ ደግሞ በእኛ ህይወት ላይ ያደረገችውን ነገር ደግሞ ዛሬ እንመለከታለን እግዚአብሔር የተባረከ ይሁን ዛሬ ስለ እጁ ስንነጋገር የምንነጋገረው ሃሌሉያ እጁ ዓለማመናችንንና ጥርጣሬን ማስወገጃ ሃሌሉያ ማመኛችን ናት እጁ ዓለማመናችንን ጥርጣሬያችንን ጠርጣራነታችንን በእግዚአብሔር ላይ ያለንን መደገፍ እሱ ለኛ የሆነውን ነገር ሃሌሉያ ዓለማመናችንን ማስወገጃና ሃሌሉያ እጁ ለኛ የተከፈለ የዋጋ ምልክት ነው እጁ ለኛ የተከፈለ የዋጋ ምልክት ነው እጁን ስናይ ትዝ የሚለን የተከፈለልን ዋጋ አሻራ ነው እጁን ስናይ ለኛ የተከፈለ ዋጋ ትዝ ይለናል ኢየሱስ ክርስቶስ ጌታ ነው ስለዚህ እጁ ዓለማመናችንን ማስወገጃ ጥርጣሬያችንን ማስወገጃ በእግዚአብሔር ላይ ያለንን መደገፍ የወሰደብን ነገር ካለ
ጠርጠር ብለን ከሆነ ጠርጥረን ከሆነ እግዚአብሔር ከኛ ጋር ነው ወይ ይወደናል ወይ እግዚአብሔር ይሰራል ወይ በህይወታችን ላይ አለ ወይ እግዚአብሔር እኛን ያፈቅረናል ወይ የሚል የተለያዩ በእግዚአብሔር ላይ ያለ መጠራጠርና በእግዚአብሔር ላይ ያለ አለማመን ካለ ይሄንን አለማመናችን ማስወገጃ ነው እጁ ሃሌሉያ እጁ የመዳናችን ምልክት ዋጋ የተከፈለባት ናት እጁ ላይ ዋጋ ተከፍሏል እጁን ስናይ ትዝም ይለናል እጁ ላይ አሻራ አለ እጁን ስናይ የሚመጣልን አለ እጁን ስናይ የሚመጣልን የተከፈለ ዋጋ ለኛ ያለውን ፍቅር ያሳየናል እጁ ኢየሱስ ክርስቶስ ጌታን እጁ ስለዚህ እግዚአብሔር አለማመንን ሊረዳ ሲፈልግ እጁን ነው የሚያሳይ እግዚአብሔር ጥርጣሬን ሊያስወግድ ሲፈልግ እጁን ነው የሚያሳይ እግዚአብሔር አለማመንን ሊረዳው ሊያግዘው ሊያስወግደው ሲፈልግ ማመኛ ተወስዶብ ወደ እምነት ሰፈር ወደ እምነት መንደር ሊያመጣ ሲፈልግ እግዚአብሔር እጁን ነው የሚያሳይ ኢየሱስ ክርስቶስ ጌታን ስለዚህ ዛሬ እጁን እንመለከታለን እጁን ስናስብ ሃሌሉያ እጁን ስናስብ ለኛ የተከፈለ ዋጋ ትዝ ይለናል እጁን ስናስብ ለኛ ያለው ፍቅር ትዝ ይለናል እጁ ላይ የተከፈለልን ዋጋ የዋጋ ርሲት አለ የዋጋ ርሲት ተከፍሏል የሚል ዋጋ ርሲት እጁ ላይ አለ ኢየሱስ ክርስቶስ ጌታ ዛሬ እምንመለከተው እሱን ነው ስለዚህ በእጁ ሃሌሉያ ነገራችን የተያዘ ብቻ ሳይሆን በእጁ ነገራችን የያዝንበት ብቻ ሳይሆን እጁ ደግሞ አለማመናችንን አስወጋጅ ጥርጣሬያችንን ማስወገጃ ሃሌሉያ እጁ ደግሞ ሃሌሉያ ለኛ የተከፈለ ዋጋ አሻራ ነው ኢየሱስ ክርስቶስ ጌታ ዛሬ እምንመለከተው ይሄንን ነው ስለዚህ እጁን ስታስቡ የተከፈለላችሁን ዋጋ ዛሬ ማየት ይሆንላችኋል እጁን ስታስቡ ዛሬ ሃሌሉያ የተከፈለላችሁ ምን አይነት ፍቅር እንዳለ እግዚአብሔር ምን አይነት ፍቅር ለእናንተ እንዳለው እምነታችሁን ሊረዳ እጁን ያሳያችኋል ኢየሱስ ክርስቶስ ጌታ ዛሬ የምንቀጥለው ከዚህ ነው ጌታ የተባረከ ይሁን ዮሐንስ ወንጌል ምዕራፍ 20 ቁጥር 24ን እንመለከታለን ዮሐንስ ወንጌል ምዕራፍ 20 ከ24 ጀምሮ እኔ እንደዚሁ መደዳውን ላንብብ ኢየሱስ ክርስቶስ ጌታ ነገር ግን ከ12ቱ አንዱ ዲዲሞስ ቶማስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከነርሱ ጋር አልነበረም ሌሎቹ ደቀ መዛሙርት ጌታን አይተነዋል አሉት እርሱ ግን የችንካሩን ምልክት በእጆቹ ካላየው ጣቴንም በችንካሩ ምልክት ካላገባው እጄን በጎን ካላገባው አላምንም አላቸው እጁን ካላየው አላምንም አላቸው ከስምንት ቀን በኋላ ቁጥር 26 ከስምንት ቀን በኋላ ደቀ መዛሙርቱ ደግሞ በውስጥ ነበሩ ቶማስ ግን ከነርሱ ጋር አልነበረም ደጆች ተዘግተው ሳሉ ኢየሱስ መጣ በመካከላቸውም ቆመ ሰላም ለእናንተ ይሁን አላቸው ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጄን አለው ቶማስን ጠርጣራነቱንና አለማመንን ሊያስወግድለት እግዚአብሔር ኢየሱስ ክርስቶስ እጄን አለው እጅህንም አምጣና በጎኔ አግባ ያመንክ እንጂ ያላመንክ አትሁን አለው ቶማስም 28 ቁጥር ቶማስም ጌታዬ አምላኬ ብሎ መለሰለት እጄን አለው ቶማስን እጄን ስታይ አለማመን ይወገዳል አለማመን ይረዳል አለማመን ዞር ይላል ጠርጣራነት ዞር ይላል ብሎ ኢየሱስ ክርስቶስ ለቶማስ ያሳየው እጁን ነው ያሳየው ንገርማችሁ ነገር በህይወታችን ላይ የቶማስ አይነት መዓት ምዕራፎች አሉ የሆነ ጊዜ አይተን የሆነ ጊዜ ደግሞ እምንጠረጥረው እግዚአብሔር ከኔ ጋር ነው ወይ ኢየሱስ አለ ወይ ኢየሱስ ከኔ ጋር ነው ወይ የምንልበት መዓት ምዕራፍ አለ በህይወታችን ላይ ብዙ የቶማስን ባህሪ ሼር የምናደርግበት መዓት የህይወት ምዕራፎች አሉ ሚገርማችሁ ቶማስ የስሙ ትርጓሜ መንታ ማለት ሲሆን ነገር ግን ቶማስ እዚህ ጋር ሊናገር የፈለገው በጣም የማያምን ብዙ ጊዜ እንደምናስበው ጠርጣራ በጣም ኢየሱስ ክርስቶስን የሚክድ አይነት ስብዕና ያለው አልሞትክም አልተነሳም የሚል ማንነት ያለው ስብዕና ያለው ብቻ ሳይሆን ቶማስ ዲዲሞስ ቶማስ በጣም ጀግናም ነው በጣም ታሪኩን ቋላ ስታዩ ዲዲሞስ ቶማስ ጀግናም ነው እዚህ ጋር ጠርጣራነቱን ብቻ ሳይሆን ማየት ያለብን
እርግጠኛ መሆን ፈለገ በኢየሱስ ክርስቶስ መነሳት ላይ ትላንትና በተከተለው ኢየሱስ ላይ ትላንትና አብሮት በነበረው ኢየሱስ ላይ ዲዲሞስ ቶማስን እኮ ዮሐንስ 11 ላይ በመታዩበት ጊዜ የማርያምና የማርታ ወንድም አላዛር ሞቶ ሳለ ማርያምና ማርታ ወደ ኢየሱስ ክርስቶስ ወደ ቢታንያ ወደ ኢየሱስ ክርስቶስ ሰፈር ሰዎች ልከው ታሟልና የምትወደው ፈጥነና ሲሉት ኢየሱስ ክርስቶስን ወደ እነ ማርታ ሰፈር የማያመጣው ቻሌንጅ ነበርበት አይሁድ ሊገሉት ይፈልጉ ነበር ይላል መጽሐፍ ቅዱስ አይሁድ ሊገሉት ስለሚፈልጉ ኢየሱስ ክርስቶስ ወደ እነ ማርታ ሰፈር መሄድ አልቻለም ነበር ነገር ግን እኔ እሄዳለሁ አላዛርንም እቀሰቅሰዋለሁ መሄድ አለብኝ ሲል ቶማስ እኮ ነው ብድግ ብሎ ብንሞትም እንሙት ከሱ ጋር እንሄዳለን ብንሞትም እንሙት ምዕራፍ 11 ከሱ ጋር እንሄዳለን ያለ ጀግና ነበር አሁን ግን የህይወት አንዳንድ ፈተናዎች አሉና አጋጠሙ አንዳንድ ጊዜ ጀግንነታችን ይወጣና አንዳንድ ጊዜ ደግሞ አለማመናችን ይገለጣል ዮሐንስም ይሄን አሳልፏል መጥምቁ ዮሐንስ የሚመጣው ይሄ ነው የሚመጣው ጀግና አለ የጫማውን ጠፍር ለፈታ የማይገባኝ እኔ በውሃ እሱ በሳት የሚያጠምቃችሁ ጀግና አለ ሃሌሉያ እሱ ከኔ ኋላ ይመጣል እሱ ሙሽራ ነው እኔ ሚዜ ነኝ ያለውን እኮ ኢየሱስ ክርስቶስን አንድ ሰሞን ደግሞ በደረሰበት ክራውድ እስር ቤት ገብቶ የምትመጣው አንተ ነህ ወይስ ሌላ አንጠብቅ ብሏል አንዳንድ ጊዜ ቶማስነት ይገለጣል አንዳንድ ጊዜ በህይወታችን ላይ ተጠራጣሪነት ይገለጣል የህይወት ምዕራፉ ነው የህይወት አንድ ሳይዱ ነው አንዳንድ ጊዜ በህይወታችን ላይ የሚገርማችሁ ነገር የሚያጋጥሙን የህይወት ድካሞች አሉ ጀግና ነው ኢየሱስ እንከተለዋለን አብረነው እንሞታለን እስከ መጨረሻው እንሄዳለን ብለን እኮ በነ ጴጥሮስም ይሄ ታይቷል እኮ በነ ጴጥሮስም ይሄ ሆኗል በደቀ መዛሙርት መካከል ይሄ አብረውት በሰነበቱ እያንዳንዱ ዱካውን ሽታውን መዓዛውን ባወቁት ፉትስቴፑን ባዩት በኢየሱስ ክርስቶስ ዙሪያ ባሉ ደቀ መዛሙርት መካከል ይሄ ተከስቷል ምን ላችሁ ፈልጌ ነው ቶማስነት ያጋጥማል መጠራጠር ሊያጋጥም ይችላል መጠራጠር ግን አንዳንድ ጊዜ ካለማመን ብቻ ሳይሆን ከርግጠኝነት ማን ነው ልክ ነው ተነስቷል የተከተልኩት ያ ወደ ቢታንያ ወደ ማርታ ሰፈር እንሂድ ባለ ጊዜ አብሬ ሞታለሁ ያልኩት ያ ኢየሱስ እውነት ተነስቷል እውነት አለ እውነት አልቀበሩትም እውነት ነው መነሳቱ የሚል አልነበረምና በነበረበት ጊዜ እሱ ኢየሱስ ክርስቶስ በተገለጠበት ጊዜ ሰላም ለእናንተ ይሁን ብሎ በግድግዳ መካከል አልፎ በተገለጠበት ጊዜ አልነበረምና እርግጠኛ መሆን ሲፈልግ ኢየሱስ ክርስቶስ ሃሌሉያ ለተጠራጠረው ቶማስ ያሳየው እጁን ያሳየው እጁን አሳየው ይላል ከፈለክ አትጠራጠር እኔ ነኝ አትጠራጠር የተወጋሁት እኔ ነኝ የቆሰልኩልኝ እኔ ነኝ አሻራውን ተመልከት ሃሌሉያ የቆሰልኩት እኔ ነኝ ላንተ ዋጋ የከፈልኩት እኔ ነኝ የዚያን ጊዜ ይላል ቶማስ በኋላ መጣበታለሁ አለማመኑ ተረዳ ጉልበት አጥሮት የነበረው ቶማስ ጉልበት አገኘ በኋላ መጣበታለሁ ያለውን ማንንም ያላለውን ቃል አወጣ ቶማስ ኢየሱስ ክርስቶስ ጌታ ስለዚህ ኢየሱስ ክርስቶስ በህይወታችን ላይ አለማመናችንን ሊረዳ ሲፈልግ የሚያሳየን እጅ አለ የተከፈለበት ዋጋ የቆሰለበት ቁስል አለ ይሄ የቆሰለበትን ቁስል እጁ ሃሌሉያ የተከፈለልን ዋጋ አሻራናት እጁ ላይ ምልክት አለ ተከፍሏል የሚል ምልክት አለ ዋጋ ከፍየላለሁ የሚል ምልክት አለ እኔ ካንተ ጋር ሞቼልሃለሁ የሚል ምልክት አለ ስለዚህ ኢየሱስ ክርስቶስ አንዳንድ ጊዜ በህይወታችን ላይ ጠርጣራ ስንሆን አንዳንድ ጊዜ አለማመናችን ሊረዳ እጁን ያሳየናል እጁ ምልክት ናት እጁ አለ የሰራ ምልክት ብቻ ሳይሆን ዋጋ የመክፈል ምልክት ናት እጁ ላይ ምልክት አለ አለማመናችን ሊረዳ ሲያስፈልግ ጠርጣራነታችን ሊያስወግድ ሲፈልግ እጁን ያሳየናል ሚገር የደማው የቆሰለውን እጁን ያሳየናል ዲከርማችሁ ኢየሱስ ክርስቶስ የቆሰለበት እጁ የቶማስ እጣት የማስገባት ያክል ቀዳዳ ነበረው ይሄ እጁ የኢየሱስ ክርስቶስ እጅ የቶማስን እጣት የማስገባት ያል ቀዳዳ ነበረው ስፍራቱ ማለት ነው እንደውም ብዙ ጊዜ ሃሌሉያ ይሄንን የኢየሱስ ክርስቶስን የእጁን ቁስል ለኔ የከፈለውን ዋጋ እጁ ላይ የተከፈለውን ምልክቴን እጁ ላይ የተከፈለልኝን ዋጋ ርስቴን ሞቼልሃለሁ ላንተ የከፈልኩት ዋጋ እስከዚህ ድረስ ነው የሚለውን መስቀል ላይ የተንጠለጠለበትን የእጁን ዋጋ ምልክት መጽሐፍ ቅዱስ ኮሜንታሪዎች ብዙ ሲናገሩት በዛን ዘመን የነበረ ሪሰርች አድራጊዎች በዛን ዘመን የነበሩትን ሰዎች አማሟት ሲናገሩ ከዛን ዘመን ከተሰራ ታሪክ ተነስቶ ሲነገር የሚገርማችሁ ነገር አንደኛ በደንብ አርጋችሁ ስሙን እጁ ላይ የገባው ብረት ከ5 እስከ 7 ኢንች ነበር ርዝመቱ ከ5 እስከ 7 ኢንች ነበር
ይሄ ምስማር ስላችሁ አቃቂ ብረታ ብረት የሚያመርተው ምስማር ቀጭኗ ምስማር አይደለችም ኢየሱስ ክርስቶስ እጅ ላይ የገባው ኢየሱስ ክርስቶስ እጅ ላይ የገባው ከ5 እስከ 7 ኢንች ወይም ደግሞ ከ13 እስከ 18 ሴንቲሜትር ነበር ርዝመቱ ከ13 እስከ 18 ሴንቲሜትር ነበር ርዝመቱ ማለት ነው የሚገርማችሁ ነገር ይህ ብረት እጁ ላይ የገባው ብረት ደግሞ ሚሊሙ ማለት ሚሊሙ ይሄ ዙሪያው 10 ሚሊም ነው 10 ሚሊም ውፍረቱ 10 ሚሊም ነው 10 ከ13 እስከ 18 ሴንቲሜትር ነው ውፍረቱ ደግሞ 10 ሚሊም ነው የሚገርማችሁ ደግሞ ይሄ ብረት ሹል አይደለም ወይም ደግሞ ክብ አይደለም አራት ማዕዘን ነው እጁን ሲመታው እጁን ሲወጋው እጁ ጋር ሲመታ እጁን በመዶሻው ኃይል ነው እንጂ የሚያስገቡት ማነው ሹል ስለሆነ የሚገባ ብረትም አልነበረም እኮ የሚገባ ብረትም አልነበረም የሚገርማችሁ የሚሰቀሉ ሰዎች እዚህ ጋር ሳይሆን ብዙ በተለምዶ እዚህ ጋር ነው የሚመስለን እዚህ ጋር አይደለም የሚወጉት እዚህ ጋር አይደለም የሚወጋው መስቀሉ ይሄንማ ከወጋው ይሄ አይችለውም ስጋው ስለሚዘነጠልና ስለሚፈርስ ይሄ ስጋ የሚወጋው እዚህ ጋር ነበር ይሄ ነው የሚችለው እዚህ ጋር ያለ ነው የሚችለው እዚህ ጋር ያለ ስጋ ካልሆነ እዚህ ጋር ያለ ስጋ አይችለው የሚገርማችሁ እኔ በፎቶ አይቼዋለሁና ይሄንን በደንብ አድርጌ ላሳያችሁ ይኸውላችሁ ይሄን ብረት ነው ኢየሱስ ክርስቶስ እጅ ውስጥ የገባው ኢየሱስ ክርስቶስ እጅ ውስጥ የገባው ይሄ ብረት ከ5 እስከ 7 ኢንች ከ13 እስከ 18 ሴንቲሜትር 5 ሚሊ ውፍረት ያለው እንደ አራት ማዕዘን የሆነ ብረት ነው ኢየሱስ ክርስቶስ የገባው ይሄንን ነው ለቶማስ ያሳየው ይሄንን አይተህ አለማመን አትችልም የተከፈለልን ዋጋ አይተህ አለማመን አትችልም እግዚአብሔር ከኔ ጋር አይደለም ባያበላ ባያጠጣ ለኔ የተከፈለ ዋጋ ይሄን ያህል ነው ኢየሱስ ለኔ የሞተው ኢየሱስ ለኔ የከፈለ ዋጋ ምልክቱ ይሄ ነው እጁ ምልክቴ ናት እጁ የተከፈለልኝ ዋጋ ናት እጁ ላይ ምልክት አለ እጁ ላይ የሆነ አሻራ አለ እጁ ላይ የሆነ ለኔ የተከፈለ ዋጋ አለ እጁ የሰጠችኝ ብቻ አይደለም እጁ ያዳነችኝ ናት የከፈለ የሚገርማችሁ በዚህ ቁስል ነው የተፈወስነው በዚህ ቁስል ነው የተፈወስነው እዚህ ጋር በቆሰለው ቁስል ነው የተፈወስኩት እዚህ ጋር በቆሰለው ቁስል ነው የማይሆንልኝ ነገር የሌለው እዚህ ጋር በተከፈለልኝ ዋጋ ከዚህ በኋላ አልጠረጥረውም እግዚአብሔር አልጠረጥረውም ኢየሱስን እንዲህ ሆኖልኛል 7 እስከ 5 እስከ 7 ሚሊሜትር ኢንች ከ13 እስከ 18 ሴንቲሜትር ብረት 5 ሚሊ እንደ መዶሻ አይነት ብረት ነው የገባው እጁ ላይ ያ የከፈለ ዋጋ አሁን ላለው ነገር አልጠረጥረውም ና አትጠራጠራለሁ ቶማስን ና ላሳይህ ና እጄኒ ቁጥር 28 ቁጥር 27 አለ ወደዚህ ናና እጄኒ አለው እጄኒ ቶማስ አትጠራጠር ቶማስ እጄኒ አለ እጁን ያሳየው አለማመናችሁን ሊረዳ ሲፈልግ እግዚአብሔር እጁን ያሳያችኋል ልትጠረጥሩ ከፈለጋችሁ እጁን ያሳያችኋል ነገ ላይ ልትገምቱ ከፈለጋችሁ ከኔ ጋር አይደለም እጁን ያሳያችኋል አደርስልኝም ወይ ዘገየ እጁን ያሳያችኋል የታለ እግዚአብሔር የነገርከኝ እጁን ያሳያችኋል እጁን ነው የሚያሳያችሁ እጁ አለማመናችንን የምትረዳ ምልክት ናት ኢየሱስ ክርስቶስ ጌታ ስለዚህ ቶማስ ወዲያው ይላል የሚገርማችሁ ቁጥር 28 በጣም የሚገርማችሁ እኮ ነው ወዲያው ይላል ቁጥር 28 ላይ ወዲያው ቶማስም ጌታዬ አምላኬ ብሎ መለሰለት እጁን ሲያይ ጌታዬ አለ ጌታ አይደለም ያለው ጌታዬ ማይ የኔ ነው ያለው የሌሎች ብዙዎች የኔ ጌታ ብዙ ጊዜ ጌታ ኢየሱስ ጌታ ነው እንላለን ጌታዬ ካልክ ግን ማይ የኔ የግሌ የራሴ አገኘው አይካችሁ አገኘው የኔ ጌታ እሱ ብቻ አይደለም ቶማስ ኢየሱስ ክርስቶስን ለመጥራት የተጠቀመው ቃል ጌታዬና አምላኬ የሚለውን የተጠቀመው ቃል ማንንም አልተጠቀመው ብዙ ሰዎች ለምሳሌ ለመጥቀስ ይችላል ለምሳሌ ማርያም
ከትንሣኤ በኋላ ኢየሱስ ክርስቶስን ስታገኘው ያለችዋል ረቡኒ አለችው መምህር ሆይ አለችው ረቡኒ ተነሳ አለ አለችው ረቡኒ ነው ያለችው መምህራችን ያስተማርከኝ አለችው ብዙ ጴጥሮስን ባየ ጊዜ ያለው ነገር አለ ቶማስ ግን ጌታዬ አምላኬ ነህ አለው አምላክ ነህ እንደገና ደግሞ ጌታዬ ነህ የኔ ጌታዬ ነህ አያችሁ የእምነት ሌቭሉ ከፍ አለ ምኑን ሲያይ እጁን አየ የእምነት ደርዙ ከፍ አለ አለማመኑ ተረዳ አለማመኑ ተወገደ ጥርጣሬው ተወገደ ምኑን አይቶ እጁን የተከፈለለትን ዋጋ ከ13 እስከ 18 ሴንቲሜትር የገባበትን እጅ ቀዳዳውን አየ እዚህ ውስጥ የገባውን ቀዳዳይ እጁን አስገባ ቀዳዳው ውስጥ አየ ምልክቱን አየ አሻራውን አየ እጁ ላይ የተከፈለውን ዋጋ አየ ርሲት እኮ ነው ርሲት ነው ጌታዬና አምላክ ያለ ገርማችሁ ጌታዬ አምላክ ያለ ይሄ የኢየሱስ ክርስቶስ ቀዳዳ ይሄ የኢየሱስ ክርስቶስ የተከፈለ ዋጋ እጁ ላይ የተቸነከረችን ካል የገባበት ብረት ይሄ እጅ ላይ ያለ አሻራ እኮ መጽሐፍ ቅዱስ እኮ ራእይ ምዕራፍ 1 ቁጥር 7 ላይ እኮ ሲናገር ምን ብሎ ኢየሱስ ክርስቶስ በክብር በደመና ይመጣል ካለ በኋላ ሲመጣ ይላል የወጉት ያዩታል ይላል የወጉት እነዚህ የተወጋው ይታያል በደንብ አድርጎ ይታያል ለእናንተ የተከፈለ ዋጋ ነው ተብሎ ይታያል ይሄ ተወጋው እጅ የሚታይ ነው ያኔ ተመልሶ ሲመጣ የተወጋው እጅ የወጉት ሁሉ ያዩታል የተወጋውን ያዩት ይህንን ኮሜንታሪው ሲናገር የመጨረሻ የደህንነት ማረጋገጫ ነው ማህተም ነው ምልክት ነው በቃ ታውቃላችሁ ብዙ ሰዎች ከብዙ አመት በኋላ ማንነታቸውን ስትጠራጠሩ የናንተ ወንድም የናንተ አጎት ወይም ደግሞ የናንተ የሆነ ሰምበዲ አባት ከብዙ አመት በኋላ ወይም ደግሞ ጠፍቶ ሲመጣ የሆነ ነገር መልኩ ተቀይሮ የሆነ ነገር ሲመጣ ምልክት አለው የኔ አባት አጎቴ ምልክት አለው ወንድሜ ምልክት አለው እጁ ላይ የሆነች ጠባሳ አለችበት በጠባሳው ነው ማቀው ምትሉት ነገር አቋለ የሆነ ጎኑ ላይ የሆነ ምልክት አለው የሆነ ፊቱ ላይ የሆነ ምልክት አለው ማይሻል ምልክት አለው ምትሉታል የኢየሱስ ክርስቶስ ተመልሶ ሲመጣ ምልክቱ ለኔ የከፈለው ዋጋ ነው የወጉት ሁሉ ያዩታል ያለቅሳሉ ይላል የወጉት ያለቅሳሉ ያንን ያዩታል የተከፈለበትን ዋጋ ያዩታል ያለቅሳሉ ይጸጸታሉ ይሄንን ዘካርያስም ይናገራል ዘካርያስ ምዕራፍ 12 ቁጥር 10 ላይ በብሉይ ኪዳን ይሄንንም ይናገራል የወጉት ሁሉ ያዩታል ያን ጊዜ እንባ በእንባ ይሆናል ዋይታና እለቅሶ ይሆናል ወይኔ ለምን ወጋ ነው ወጊዎቹ ያዩታል የተወጋልን እኛ ደግሞ ድነንበታል የወጉት ደግሞ ይጸጸቱበታል የተወጋልን ለኛ እኛ መዳኛችን ምልክታችን ማመኛችን ሲሆን ወጊዎቹ ደግሞ ይጸጸታሉ ዋይ ይሉበታል ይላል መጽሐፍ ቅዱስ ሲናገር ስለዚህ እጁ ለኔ የምሰጠኝ የሆነ ነገር የምታጎርሰኝ የምታበላኝ ሳትሆን የደህንነቴ ምልክት የማመኛዬ ምልክት አሻራና ማረጋገጫዬ ናት እጁ ላይ ሰምቲንግ አለ ለኔ የተከፈለ ዋጋ አለ ለኔ የገባ ብረት አለ ለኔ ፎሴል ሊያረጋግጥ የቆሰለ ቁስል አለ መድኃኒት ሊሆነኝ የቆሰለ ቁስል አለ የተከፈለልኝ ዋጋ አለ በዛ ቁስል ነው የምፈወሰው በዛ ቁስል ነው የምባረከው በዛ ቁስል ነው ኮንፊደንስ በዛ ቁስል ነው ቻሌንጆችን ማልፈው እጁ ላይ ምልክት ያለ ማመኛዬ ነው አልጠራጠረው እጁን ሲያሳየኝ አልጠራጠርም እጁን ሳልጠራጠር እጁን ይዩት የሚያጎርሳችሁን ብቻ አይደለም ዋጋ የከፈለውን እጁን ይዩት የሚያበላችሁን እጅ ብቻ አትፈልጉ ከዚህ በኋላ እጁን እናያለን ስንል በዚህ አመት አንዱ ምናየው ፊታችንን ምናዞረው ወደ መስቀሉ ነው ወደ ጎልጎታ ወደ ተከፈለልን ዋጋ ኢየሱስ ለኔ ዋጋ ከፍሏል ኢየሱስ ለኔ ሞቷል
ኢየሱስ ለኔ ተወግቷል ኢየሱስ ለኔ ሞቶልኛል የምንልበት አመት ይሁንልን ይሄን አመት እጁን እናያለን ስንል የሆነ ሸቀጣሸቀጥ እንዲሰጠን ብቻ አይደለም የሆነ ታምራትና ድንቅ እንዲያደርግ ብቻ ሱም በኋላ መጣበታል እጁን ማየው የከፈለልኝን ዋጋ ላይ ነው እጁን ያየው እምነቴን አነሳለሁ ለኔ ያለውን ፍቅር አያለው እጁን ያየው ለኔ ያለውን ፍቅር አያለው እጁን ያየው እጁ ብድክ ይላል እምነታችሁ እኔን ያነበብኩ እምነቴ እንዴት እንደተነሳ ቶማስ ከተጠራጣሪነቱ ጌታዬ አምላኬ እንዳለ ልቤ ይሞላል ሸይጣን አይጥለኝም አይቶኝም የከፈለው ዋጋ አለ የከፈለልኝ ዋጋ አለ ተወግቷል ሞቷል ይሄን ያህል ሳክሪፋይስ ያደረገ አምላክ አልጠረጠረውም በ1 ሚሊዮን ብር አልጠረጠረውም በቤት ኪራይ አልጠረጠረውም በጤንነት አልጠረጠረውም በምንም ነገር የተከፈለው ዋጋ አለ እጁ የማመኛዬ መርጃ አለማመኔንና ጥርጣሬን ማስወገጃ ናት እጁ ምልክቴ ናት እጁ ገርማችሁ እጁ የሥራ ሁለተኛ ካያችሁ እጁ ስራውን ያሳያል ኃይሉን ያሳያል ታምራቱን ያሳያል እዚህ ዮሐንስ ወንጌል ላይ ብትመለከቱ እጁ የተአምራቱ ምክንያት ናት ታምራት ሰሪ ናት እጁ ስራውን አሳይናት እጁ ኃይሉን አሳይናት እጁን ሳይ ኃይሉ ይታየኛል እጁን ሳይ ስራው ይታየኛል እጁን ሳይ ታምራቱ ይታየኛል ድንቁ ይታየኛል በሱ ነው እጁናታ እጁን ዮሐንስ ወንጌል እዚህ ጋር ሲናገር ምንድነው የሚል ታውቃላችሁ ሃሌሉያ ኢየሱስ በዚህ መጽሐፍ ቁጥር 30 ዛሬ ከ24 እስከ 31 ከዛ እንወጣ የመጨረሻ የዮሐንስ ወንጌል የተጻፈበት መንፈስን ነው የሚናገር ዮሐንስ ወንጌል ላይ በጣም ትልልቅ 7 ታምራቶች አሉ ከውሃውን ወይን ጠጅ ካደረገበት 38 ዓመት በሽተኛውን ከፈወሰበት አይነ ስውሩን ካበራበት አላዛርን ካስነሳበት 7 ታምራቶች እነዚህ 7 ታምራቶች በሙሉ ይላል እነዚህ 7 ታምራቶች በሙሉ በዮሐንስ ወንጌል ተጽፈዋል ዮሐንስ ወንጌል ታምራቶችን ሲናገራቸው ሃሌሉያ ምልክቶች ነው የሚላቸው ምልክት ብሎ ነው የሚጠራቸው 7 ታምራት አለ 7ቱን ታምራት ምልክት ማለት ጠቋሚ ወዴት ወደ ኢየሱስ ወዴት ለማመን ስትፈልግ ወደ ሞተልህ ለምን ወደዛ ጠቋሚ ምልክቶች ነው የሚላቸው ታምራት አይልም ዮሐንስ ምልክት ነው የሚለው ምልክት ወደዛ የሚጠቁም ወደዛ የሚያሳይ ሎኬት የሚያደርግ ኢየሱስን ዛሬ ምንም ታምራት ይሰራ ምንም ድንቅ ይሰራ ወደ ኢየሱስ መጠቆሚያ ነው ኢየሱስን ማሳያ ነው ይሄው ኢየሱስ ይሄው ያደረገልን ይሄው የሰራልን ይሄው ማርያም ምልክት ነው 7 ታምራቶችን ከተቀሰ በኋላ ኢየሱስ በዚህ መጽሐፍ ያልተጻፈ ይላል ኢየሱስ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክት ነው የሚለው አሁን ደቀ መዛሙርት በፊቱ በደቀ መዛሙርቱ ፊት አደረገ ኢየሱስ ሌላ ከ7ቱ ታምራት ውጭ ከዮሐንስ 2 ይጀምርና ቃና ዘገሊላ ውሃውን ወይን ጠጅ ካደረገበት ጀምሮ እስከ አላዛር መነሳት 7 ታምራቶች በየምዕራፉ አድርጎ ኢየሱስ ክርስቶስ 7 ታምራቶች ማድረጉ ግን እነዚህ ምልክቶች አደረገ 7ቱ እሺ 7ቱ ምልክቶች አደረገ ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይተጻፈ 7ቱ ታምራቶች የተጻፉት በሱ እንድታምኑ አንድ ሕይወት ይሆንላችሁ ዘንድ በስሙ አምናችሁ ሕይወት ይሆንላችሁ ዘንድና በሱ እንድታምኑ ይህ 7ቱ ታምራት ተጻፈ እንጂ ከዛ በላይ ኢየሱስ ክርስቶስ ታምራትና ምልክት አድርጓል እጁ ታምራቱ የተገለጠው አለማመናችሁን ሊረዳና በሱ እንድታምኑ ጥርጣሬያችሁን አስወግዶ በሱ እንድታምኑ ይህ ታምራት ምልክት ተደረገ እንጂ ማአት እንደው ቀለም ውሃ ሁሉ ቀለም ቢሆን ምድር ወረቀት ብትሆን ተጽፎ የማያልቅ ማአት ታምራት ተደርጓል ይላል መጽሐፍ ቅዱስ ኢየሱስ እያንዳንዱ እርምጃው እኮ ታምር ነበር እያንዳንዱ እንቅስቃሴው ታምር ነበር መለኮት እኮ ነው የወረደው የእግዚአብሔር ልጅ እኮ ነው የወረደው እያንዳንዱ እንቅስቃሴው ታምር ነበር ግን ለኛ ለአይምሮአችንም ለእምነታችንን ለመርዳት ለማገዝ ኢየሱስ የእግዚአብሔር ልጅ እንደሆነ አምናችሁ በስሙ ሕይወት እንዲሆንላችሁ ይሄ ታምራት ተጻፈ እጁ የመጣችው ታምራት የተሰራልን ለማመን ነው
አለማመናችን ሊረዳ ነው ለዚህ ነው እጁን ስናስብ አልኳችሁ እጁን ዛሬ ደግሞ የምናይበት ፓርት አለማመናችንን መርጃ መጠራጠሪያችንን መርጃ ማመናችንን መደገፊያ የእምነት ጉልበት እንድናገኝ የእምነት ኃይል እንድናገኝ እሱን እንድናምን ወደሱ እንድንቀርብ መጠጊያችን ፎርስ ነው ኃይል ነው ምኑ እጁ ቅድም የከፈለው ዋጋ አሁን ደግሞ የሰራው ታምር የሰራው ኃይል የገለጠው ማኒፌስት ያደረገው ምልክትና ፓወር ለምኑ ነው ለእምነታችን ነው ወንድሜ እጁን አይተማመን ካልቻልክ እጁን አላየኸው እጁን አይተ አለማመን ካልታገዘ ጥርጣሬ ከጨመረ እጁን አላየህም ናጀን ተመልከት አለው እጁን አየ ዋጋውን አየ ምልክቱን አየ ከዛስ ጌታዬ አምላኬ አለ ማ ቶማስ አያችሁ ሌቭሉ ጨመረ የእምነት ሌቭሉ ዛሬ እጁን የሚያሳየው እኮ እንድታምነው እንጂ እንድትበላ ብቻ አይደለም ከያንዳንዱ ታምርና ምልክት ጀርባ እኮ ምን አለ መሰለ ማመንን ነው የሚፈልገው እግዚአብሔር እሺ ለምሳሌ ብዙ አሁን ከዮሐንስ ወንጌል ሳልወጣ ዮሐንስን ብቻ ያያየ ማአት መናገር ይችላል ለምሳሌ አላዛር መቃብር ላይ አንዱ ከሰባቱ ታምራት አንዱ ታምር ያላዛር መነሳት ያላዛር መቃብር ላይ ወጥቶ ምንድነው ያለው በእኔ ያምኑ ዘንድ አላዛርን አስነሳው አላዛር ይነሳ አላዛር ሲነሳ የለቅሶ ድንኳን የሳቅ የማያ ድንኳን እንዲሆን አይደለም እኮ አላዛር ሲነሳ ፐርፐዝ ፕሮግራም አጀንዳ የኢየሱስ አጀንዳ በኢየሱስ ክርስቶስ ያምኑ ዘንድ ሕይወት ሆነላቸው ዘንድ ያቸው እያንዳንዱ ታምር እሺ አሁን ጫፉን ነው የነገርኳችሁ የታምራቱ የመጨረሻው አላዛር ነው 11 እሺ ሲጀምር ቃና ዘገሊላ ዮሐንስ 2 ላይ ሲጀምር ደግሞ ያለው ምንድነው ውሃውን ወደ ወይን ጠጅ በኢየሱስ ክርስቶስም አመኑ ውሃ ወይን ጠጁን አላዛር ይነሳ 5000 ሰው ይብላ ምዕራፍ 6 5 ላይ 38 ዓመት በሽተኛ ይፈወስ 9 ላይ አይነ ስውር ይብራ ምዕራፍ 9 ማንም ይደረግ በኢየሱስ ክርስቶስ ያምኑ ዘንድ አልቲሜት ጎል የእግዚአብሔር የመጨረሻ ጫፍ የእግዚአብሔር የመጨረሻ ምንም ቢያደርግ ምንም ቢሰራ በኢየሱስ ታመን ዘንድ ኢየሱስ በስሙ ታመን ዘንድ ከጥርጣሬ ተወጣ ዘንድ ያብላ አንብስቷል አንዱ ታምር የእንጀራ መብዛት ነው 2000 አሳና 2 አሳና 5 እንጀራ በዛ ተትረፈረፈ 12 ሞሰብ ተረፈ በሉ ጠጡ እሺ ምንድነው መብላት መጠጣት የመጨረሻው ምንድነው አመኑ ይላል አመኑ ወደ ምድረ በዳ ሲሄድ ተከትለውት ሄዱ አመኑበት አላዛር ሲነሳ ያምኑብኝ ዘንድ ወይን ጠጅ ሲደረግ በኢየሱስ አመኑ በቃ 38 ዓመት በሽተኛው ሲፈወስ ዮሐንስ ላይ ያሉትን 7 ተአምራቶች ነው የምነግራችሁ ሲፈወስ በሽተኛው ብዙዎችም በኢየሱስ አመኑ በቃ እጁ ለእምነትናት ነው እጁ የምትመጣው ለማሳቅ ብቻ ለእምነት ነው እምነትን የምትጨምር እጅ ናት 2018 የምትመጣው ሰራዊት እምነትን የምትጨምር እጅ ነው የምትመጣው ሃሌሉያ ሰራዊት እምነትን የምትጨምር እጅ ትመጣለች እምነትን ከፍ የምታደርግ እጅ ትመጣለች ሃሌሉያ ሌቭልን የእምነት ሌቭልን ከፍ የምታደርግ እጅ ትመጣለች ስለዚህ በኢየሱስ ክርስቶስ እናምን ዘንድ እጁ ትገለጣለች ዛሬ ተናገርኩበት መንፈስ ሌላ ሌቭል ሃሌሉያ ማጃካራባስ ሌላ ሌቭል ዛሬ እናገርበት ሌላ ሌቭል ዛሬ ሃሌሉያ የእጁ ሌላኛው ገጽታ ደግሞ ዛሬ ሃሌሉያ እምነታችንን ከፍ ለማድረግ የእምነታችንን ደርዝ ለማሳደግ ጥርጣሬያችንን ለማስወገድ ከቶማስነት አውጥቶ ጌታዬና አምላኬ ለማስባል ሃሌሉያ የተከፈለልን ዋጋ የእጁን ዋጋ ስናይ የቆሰለልንን ቁስል ስናይ ከ13 እስከ 18 ሴንቲሜትር ብረት የገባበትን እጁን ሳይ እምነቴ ይነሳል ለኔ ዋጋ ከፍሏል ለካ ኢየሱስ ቆስሏል ኢየሱስ ክርስቶስ ለኔ ቆስሏል ኢየሱስ ለክርስቶስ ለኔ ዋጋ ከፍሏል ሃሌሉያ እንድል እምነቴን ለማንሳት ምንም ይደረግ
ሃሌሉያ ብዙ ታምራቶችና ድንቆች ተደርገዋል እሺ ሃሌሉያ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይተጻፈ የዮሐንስ ወንጌል ጥቅላሳ ይተጻፈ ስለዚህ ኢየሱስ ክርስቶስ እጁን የሚያሳየን እምነታችንን ሊረዳ ነው ከጠርጣራ አንደል ሊያወጣን አዳኝና ጌታ እንደሆነ እሱ ሊያሳየን የእግዚአብሔር ልጅ እንደሆነ በስሙ ሕይወት እንዳለ ሊያሳየን ነው ስለዚህ ዛሬ እጸልይላችኋለሁ እጁን በማየት እምነታችሁ እንዲነሳ ከጠርጣራ ሕይወት እንድትወጡ ከጠረጠራችሁበት ሕይወት እንድትወጡ የእጁ ዋጋ መክፈል አይኖቻችሁ በርተው ሃሌሉያ አይኖቻችሁ በርተው ጸልያለሁ ዛሬ አይኖቻችሁ እንዲከፈቱ ጸልያለሁ የተከፈለላችሁን ዋጋ እንድታዩ ዛሬ ጸልያለሁ እዛ ውስጥ ቀራንዮ ውስጥ የተከፈለ ዋጋ ውስጥ እጁ ውስጥ ሃሌ የተቸነከረው እጁ ውስጥ የቆሰለው እጁ ውስጥ ሃሌ 18 ሴንቲሜትር የገባበት እጁ ውስጥ ኃይል አለ እሱ ውስጥ ጉልበት አለ እሱ ውስጥ አቅም አለ ዛሬ ያንድ ሰው አይን ይከፈት አይኖቹ የኢየሱስ ክርስቶስ የተከፈለቱን ዋጋ ማየት ጀምሩ በኢየሱስ ክርስቶስ የሆነ ሰው እምነቱ ይረዳ በትንንሽ ነገር ኢየሱስን የጠረጠረ ዛሬ እጁን ማየት ይሁንለት ታምራቱን ማየት ይሁንለት ድንቁን ማየት ይሁንለት የመጨረሻው ግን ድንቁና ታምራቱን ካየ በኋላ በኢየሱስ ያምን ዘንድ ኢየሱስ ጌታዬ ኢየሱስ አምላኬ የሚል ሌቭል ውስጥ ይገባ ዘንድ በኢየሱስ ክርስቶስም ዛሬ ጸልዩ እጁ ትምጣላችሁ እጁ ትገለጥላችሁ እጁ ቤታችሁ ላይ ትምጣ እጁ ቤታችሁ ላይ ትዳራችሁ ላይ ትምጣ እጁ ማንኛውም የህይወት ክፍላችሁ ላይ እንድትመጣ ጸልዩ በኢየሱስ የተከፈለላችሁን ዋጋ ማየት ይሁንላችሁ በኢየሱስ የተከፈለውን ዋጋ ማየት ይሁንላችሁ በኢየሱስ ስም ይሄን ዛሬ ጸልይላችኋለሁ አሜን እጁ ጥርጣሬን ማስወገጃ ሃሌሉያ አለማመኔን መርጃ ሃሌሉያ የተከፈለልኝ የዋጋ ምልክት ነው ሁሌ አይኖቼን ከተከፈለልኝ ዋጋ ላይ አላነሳም ርሲቴን አነሳለሁ እጁ ቀዳዳው የቆሰለው ቁስል ርሲቴ ነው ለሰይጣን ማሳየው ለዓለም ማሳየው ለዓለማመኔ ማሳየው ለስጋዬ ማሳየው ርሲቴ ነው የቱ እጁ ላይ የቆሰለው ቁስል እጁን ስታዩ የተከፈለላችሁ ዋጋ ማየት ይሁንላችሁ በዚህ አይኖቻችሁ ይከፈት በኢየሱስ ስም ጸልይ አሜን